ትኩሳት ስብሐት ገብረ እግዚአብሔር ክፍል 12 የቀይ ኮከብ ጥሪ ባህራም እየተለወጠ ሄደ። ነማው ሴቱንግ የደረሷቸውን መጽሐፍት ማንበብ ተወ። ስለ ኮሚኒዝም ማውራት ተወ። ክፍል መግባት ተወ። እኔንም ይሸሸኝ ጀመር። እንደ ቀስተ ደመና ውብ የነበረውን የሪቮሉሽን ተስፋውን በብዙ የእሳት ቃላት ይነግረኝ ስለነበረ አሁን ቀስተ ደመናው ተሰባብሮ ወድቆ ከበሰበሰ በኋላ እንደገና ሊያነጋግረኝ አልፈቀደም። ኒኮልም ፊት ነሳችኝ። የባህራምን ክንፍ እንደሰበረችው ስላወቅኩ ፊት ነሳችኝ። የኤክስን ሰማይ የልዑል ሰገድና የጀምሺድ መቀሰፍ አላስደነገጠውም። ያማንዳ ጉብዝና አላስደነቀውም። የኒኮል ማርገዝ አላናደደውም። የባህራም መታሰር አላሳዘነውም። የኤክስ ሰማይ ለዚህ ሁሉ ደንታ የለውም። የኤክስ ሰማይ አብዛኛውን ጊዜ እንደ አማንዳይን ብሩህ ሰማያዊ ነው። አንዳንድ ጊዜ እንደ ኒኮላይን ውሃ አረንጓዴ ይሆናል። ወደ ማታ ጊዜ እንደ ሲልቪ ጉንጭ ይቀላል። የኤክስ ሰማይ ደመና አይለብስም። ሁል ጊዜ ራቁቱን ነው። ሁል ጊዜ ውብ ነው። ሁል ጊዜ ሰላማዊ ነው። ሌሊት የአልማዝ ከዋክብትና የሰላም ጸጥታ ለብሶ ያድራል። የኤክስ የጸደይ ፀሐይ እየበረታች ሄደች። ንጹሕ ብርሃኗ ቀስ እያለ ወደ ቢጫ ሐሩር ተለወጠ። ለስላሳውን የጸደይ ንፋስ አደከመው። የሚወብቅ የአየር ባህር አደረገው። በጋ መጥቶ ኤክስ ውስጥ እንደ ሰፊ ድካም ተንሳፈፈ። አሮጊቶቹና ሽማግሌዎቹ ጥላ ውስጥ ቁጭ ብለው በዝግታ እያለከለኩ የሞትን ምሕረት የሚጠብቁ ይመስሉ ጀመር። አንዳንድ ጊዜ ባህራምንና ኒኮልን ምግብ ቤቱ ሲገቡ ወይም ሲወጡ አያቸዋለሁ። ባህራም ከስቷል። አይስቅም። በፍጥነት አይራመድም። ሽበቱም የበዛ መሰለኝ። ኒኮል ግን ወፈር ብላ እርግዝናዋ በጣም አምሮባታል። በዝግታ ስትራመድ ታስጎመጃለች። ቀስ በቀስ ምግብ ቤት መምጣቱን ተውት። ተካ የኒኮልን ማርገዝ ለመሸሸግ ያሉት ነው አለኝ። ሌላ ነገርም ነገረኝ። ባህራም ማታ ማታ ኒኮልን ቤቷ ትቷት ይወጣና ሲኒማ ይገባል። ከሲኒማ ወጥቶ ካፌ ሰንትራ ይሄዳል። እዚያው ያድራል። ሲነጋ ወደ ኒኮል ቤት ይኳትናል። ተኝቶ ይውላል። አንድ ማታ ወደ 6 ሰዓት ላይ ከሲኒማ ወጥቼ ወደ ቤቴ በኩል ስራመድ ከኋላዬ አንድ ፈጣን እርምጃ ሲከተለኝ ተሰማኝ። እንዳልሰማው መንገዴን ቀጠልኩ። ደረሰብኝ። ባህራም ወደ ካፌ ሰንትራ ሄደን ቢራ ካዘዝን በኋላ ቁጭ ብለን ካወራን ብዙ ጊዜ ሆነን አለኝ። አይኖቹ እንደ መድከም ብሏቸዋል። ፊቱ ላይ የ5 ዓመት ያህል ዕድሜ ተጨምሯል። አንተ አትገኝም አልኩት። በገዛ ራሴ ጥፋት በታሰርኩ አንተ ጋር መጥቼ ባለቅስብህ ተገቢ መስሎ አልተሰማኝም። ጥሩ ዕድል አጋጥሞ ቢሆን ኖሮ ግን መተህ ታጫውተኝ ነበር። ደስታን ታካፍለኝ ነበር። አሁን ይኸውልህ ልክ ከፓሪስ እንደተመለስክ እንድንነጋገርበት አቅጄ ነበር። ግን ገና ሳትመለስ ጣጣ ውስጥ ገባው። ስትመጣ ታዲያ መንፈሴ ተሸንፈው ስለነበረ ያቀድኩትን ችላ አልኩት። አሁን ፈቃደኛ ከሆንክ ብንነጋገርበት ጥሩ ይመስለኛል። ጥሩ። መጀመር አስቸገረው። ሲጋራ አቀጣጠለ። ስለ ሲልቪ ጉዳይ ነው ነግራለች? አዎ። ምን አለችህ? የነገረችኝን ባጭሩ አጫወትኩት። ዝም ብሎ ሰማኝ። ስጨርስ ውሸቷን ነው አለኝ። እንዴት? እኔ ነኝ የለመንኳት። እሷ እምቢ ብላኝ ነበር። በብዙ ተለማመጥኳት። አሁን ከሞት ጋር ስታገል ነበር። ውስጤ በፍርሃት ተሞልቷል። ብቻዬን ነኝ። የሰው ሙቀት ያስፈልገኛል፣ በጣም ያስፈልገኛል አልኳት። እሺ አለችኝ። ግን እሺ ያለችኝ ብዙ ከተለማመጥኳት በኋላ ነው። ማንኛችሁ ልመን? እኔን? ለምን? ውሸት አልነግርህማ።
እሷስ ለምን ውሸት ትነግረኛለች? እንዳንጣላ ብላ። ዝም አልኩ። ንዴቱ ውስጤ ሲጠራቀም ይሰማኛል። ከፈለክም አገጣጥመን አለኝ። ቁጣዬን ለመግታት ስል መዋሸት ጀመርኩ። ግድ የለም ይቅር፣ አሁን ስላንተ ንገረኝ አልኩት። ድምፁ እንደተለወጠ ተሰማኝ። ይቅርታ አድርገልኛል ማለት ነው አለኝ። እንርሳው አልኩት። እፍረት ይሰማኛል። አይኑ ውስጥ ንቀት ይታየኛል። ንቀት አይደለም አልኩት። ታዲያ ምንድነው? ስሜቴን ልግለጽልህ? አሁን እኔ ሳላውቀው የተጨበጠ ቀኝ እጄ በፍጥነት ሂዶ አገጩን መታው። ከነወንበሩ ወደ ኋላ ተገለበጠ። እጆቼን እንደጨበጥኩ ከበላይ ቆምኩ። የተገለበጠው ወንበር አጠገብ እንደተጋደመ ወደ ላይ ያየኛል። ማንኛችንም አልተንቀሳቀስንም። ወደ ላይ ያየኝ ቀስ ብሎ መሐረቡን ከኪሱ አወጣ። መሐረቡ ውስጥ ተፋ ደም። ቀና ብሎ ቀይ ፈገግታ ሰጠኝ። እጁን ዘረጋልኝ። ጨበጥኩት። ወደ ላይ ሳብኩት። በየቦታችን ተመልሰን ተቀመጥን። ካፌው ውስጥ ሌሎች ሰዎች እንዳሉና እንደሚያዩን ገናውን ታወቀኝ። አፈርኩ። ግንባሬን አላበኝ። መሐረቤን አውጥቼ ጠረኩት። ባህራም እንደገና መሐረቡ ውስጥ ተፋ። ሳቅ እያለ እንደሱ እንኳን ይሻላል አለኝ። አንድ ነገር አስታወስኩ። ባህራም ቢፈልግ ነፍሴ እስኪወጣ ሊደበድበኝ ይችል ነበር። እንደገና አላበኝ። በመሐረቤ ጠረኩት። ከዚህ በኋላ ከባህራም ጋር እንደ ድሮ ማውራት ጀመርን። የደረሰበትን አጫወተኝ። ኒኮል ማርገዟን ስታውቅ መበሳጨት ጀመረች። ባህራም ከሥራ ሲወጣ ብስጭቷ እየባሰባት ሄደ። ልዑል ሰገድና ጀምሺድ ከሞቱ በኋላ ደግሞ ብስጭቱ ወደ እንባ ተለወጠ። ማታ ማታ ታለቅሳለች። ባህራም ያባብላታል። በስጋ ይገናኛትና ያስተኛታል። እሷ ስተኛ እሱ ሲጋራ አቀጣጥሎ በጨለማው ስለ ኢራን ያስባል። ከንቱ ያ ሁሉ ዝግጅት ከንቱ ቀረ። ያ ሁሉ ዓመታት በከንቱ አለፈ። ማኑ ያ ኢራን ሳሉ የፍሬ አለቃው የነበረ ስለ አምባጓሮ ያስተማረው ውድ ጓደኛው ማኑ በሱ ቦታ ቢሆን አሁን ምን ባደረገ ነበር? ለመሆኑ ማኑ የት ይሆን? እዚያው እንግሊዝ አገር ይሆን? ይገርምሃል አለ ባህራም ሲነግረኝ። አንድ 10 ቀን ያህል በተርታ ማታ ማታ ስለማኑ ብዙ አሰብኩ እና አንድ ቀን ከሱ ደብዳቤ መጣልኝ። አገርምህም? አድራሻዬን እንዴት እንዳገኘ እንጃ። ደብዳቤው ምን ይላል አልኩት። ከኪሱ 2 በአረብ ፊደላት የተጻፉ ደብዳቤዎች አውጥቶ አንዱን ተረጎመልኝ። ብዙ የምነግርህ አለኝ፣ ግን በደብዳቤ አይሆንም። ስንገናኝ ነው። እዚህ ለንደን ውስጥ 3 ሚሊዮን ፓውንድና አንድ ዘመናዊ ማተሚያ ቤት አለን። ገንዘቡ ከቻይና ከሶቪየት ህብረትና ከሌሎች ወዳጆች የተሰጠን ነው። ብዙ ሌላ እርዳታም ተሰጥቶናል። 15000 ክላሽንኮቭ ጭምር። እንግዲህ ጊዜው ደረሰ። ፎቶግራፍን ላክልኝና ፓስፖርት ይዤልህ እመጣለሁ። እኔ እናንተ አገራችን እንከባለን። እዚያ ብዙ ስራ ይጠብቀናል። ዝግጁ ነህ? እንዲያው ነው የምጠይቅህ እንጂ ዝግጁ እንደሆንክ እርግጠኛ ነኝ። ይህን 2 ዓመት የት ነበርኩ መሰለህ? ፒኪንግ፣ ሞስኮ፣ ፕራግ፣ ቡዳፔስት። ብቻ ስንገናኝ እነግርሃለሁ። ቶሎ ፎቶን ላክልኝ። ባህራም ደብዳቤውን አጥፎ ኪሱ ከተተ። ረጅም ዝምታ። ሰዎቹ ካፌው ውስጥ ያወራሉ። አንዷ ኮረዳ ከሽንት ቤት ወጥታ 3 ጎረምሶች መካከል ተቀመጠች። ፎቶውን ላክለት? የለም። ምን ነው? ከሱ ጋር ልሄድ አልችልማ። ለደብዳቤው መልስ ጻፍክለት? አሁን ካንተ ጋር ልመጣ አልችልም፣ ሐሳቤን ለውጫለሁ አልኩት። መቼ ነበር የሆነው? ከ15 ቀን በፊት። ዛሬ ሌላ ደብዳቤ ደረሰኝ። ሐሳቤን ለውጫለሁ ብትለኝ አላምንህም። ይልቅ ምን እንደሆንክ ንገረኝ ይላል። ትነግረዋለህ አልኩት። እኔ እንጃ። ዝም ብለን ብዙ ጊዜ ቆየን። ደብዳቤው ከደረሰ በኋላ ነው እዚህ ሰንትራ ማደር የጀመርከው? አሁን ከኒኮል ጋር ማደር አልችልም። ለቅሶዋ ሊያሳብደኝ ነው። አሁንማ ስትዘጋጅበት ስትጓጓለት የነበረው ስኬት ሲመጣልህ እኔ ከለከልኩህ፣ ገደልኩህ፣ እኔ አንተን ገደልኩ እያለች ነው የምታለቅሰው። አልቻልኩትም። በአንድ በኩል ቁጭት፣ በአንድ በኩል የእሷ ለቅሶ
በዛብኝ። ከአንድ ዓመት ተኩል በፊት በክረምት ቤቱ ማሞቂያ ስላልነበረውና የክረምቱ ብርድ ስለበረታበት ካፌ ሰንትራ ያድር ነበር። አሁን ደግሞ የኒኮል እንባ እያባረረው ካፌ ሴንትራ ያድራል። ሲጋራ እያጨሰ ሲተክዝ ያድራል። ስለ ኢራን ሲያሰላስል ያድራል። ከንቱ ሐሳብ ሲያወጣ፣ ከንቱ ሐሳብ ሲያወርድ፣ ከንቱ ሌሊቶችን ያነጋል። ያን ሰሞን የሲልቪ መጽሐፍ ለሶስተኛ ጊዜ እምቢ አለ። ለሶስተኛ ጊዜ አባረረችኝ። እኔም መጽሐፍ አቃተኝ። እንዴት ላያቅተኝ ይችላል? ሲልቪ በጉልህ ሰማያዊ ዓይኖቿ ብርሃን ካላየችኝ፣ በውብ ሰፊ አፏ ሙቀት ካልሳመችኝ፣ በለስላሳ ገላዋ ካላቀፈችኝ እንዴት ልሰራ እችላለሁ? መስራቱን ተውኩት። ዩኒቨርሲቲው አጠገብ ያለው መናፈሻ ውስጥ የኤክስ አዛውንት በበጋው አቧራ ውስጥ በወል ሲጫወቱ በኮሚክ የደቡብ ፈረንሳይኛቸው እየፎከሩ አንዷን የብረት ኳስ በሌላ እያነጣጠሩ ወርውረው እየገጩ እየተሳደቡ ወይም እየተሳሳቁ ሲንጫጫ ያለው። ከዚያ ወደ ኩርሚራቦ ሄጄ ሞኖፕሪክስ የተባለው ትልቅ ሱቅ ፊት ለፊት ከአንዱ ሽማግሌ ወይም ከአንዱ አሮጊት አጠገብ አግድም ወንበር ላይ ይቀመጥና የኤክስ ሚስቶችና እናቶች ከመንገዱ ወደ ሱቁ እየገቡ ከውስጥ ሞኖፕሪክስ የሚል የታተመባቸው የሞሉ ቡኒ የወረቀት ከረጢቶች ይዘው ወደ መንገዱ ሲጎርፉ ያለው። አስተያየታቸውም ሆነ አለባበሳቸው ወይም ማረማመዳቸው የጎረምሳይን አይስብም። ድሮ የጎረምሳይን ስበው ፍቅረኛ ይዘው አግብተው ወልደው በቅቷቸዋል። አሁን ወይም አርጅተዋል፣ ወይም ወፍረዋል፣ ወይም ተዝረክርከዋል። ኮረዳዎቹ ጡታቸውን አሹለው፣ ዳሌያቸውን አሳብጠው፣ ዓይናቸውን ተኩለው፣ ጸጉራቸውን ተሰርተው፣ ሽቶ አርከፍክፈው፣ እጅጌ የሌለው የበጋ ልብስ እየለበሱ የብብታቸውን የተለያየ ከለር ጸጉር እያሳዩ በጎረምሳ ታጅበው እየሳቁ እያወሩ በኩርሚራቦ ይመላለሳሉ። ወይም ካፌዎቹ በር አጠገብ መንገዱ ላይ ጠረጴዛ ዙሪያ ተቀምጠው ግማሽ ጭናቸውን እያሳዩ ልዩ ልዩ ቀዝቃዛ እየጠጡ ያወራሉ። አሮጊቶቹና ሽማግሌዎቹ አግድም ወንበር ላይ ፈዘው ቁጭ ብለው ፀሐይ ይሞቃሉ። እኔም ቁጭ ብዬ ስለ ሲልቪ፣ ስለ ባህራም፣ ስለ ኒኮል፣ ስለ ልዑል ሰገድ፣ ስለ አማንዳ እያሰብኩ አላፊ አግዳሚውን እመለከታለሁ። ሲልቪ መቼ መታ ወደ ቅፋት ጠራኝ ይሆን? ጊዜው አላልፍልህ ይለኛል። ወደ 9 ሰዓት ላይ ሲኒማ ገባለሁ። ከሲኒማ ወጥቼ አንዱ ካፌ ሄድና አንድ ቢራ ጠጣለሁ። አንድ ቀን ወደ 12 ሰዓት ላይ ነበር። ሰማዩ ቀልቶ ፀሐይዋ እንደ ቀይ ብርቱካን ከምዕራባዊው አድማስ በላይ ተንጠልጥላለች። ግን ገና አትጠልቅም። እስከ 2 ሰዓት ተንጠልጥላ ኤክስን ታስውባታለች። አየሩ የሚለሰልስበት ጊዜ ብቸኝነት የሚፈለግበት ሰዓት ነው። የትዝታ የትካዜ ሰዓት። ካፌ ኒኮል ሄድኩና በረንዳው ላይ ፊቴን ወደ ፀሐይዋ አድርጌ ቁጭ ብዬ ቡና አይነቱን ቢራ አዘዝኩ። አሮጊቷ ቢራውን እያቀረቡልኝ ብዙ ጊዜ ሆነን ካየነዎት አሉኝ። ዊ ማዳም አልኳቸው። ጓደኛዎትስ ደህና ናቸው? ደህና ነው፣ አገሩ ገብቷል። ትምህርታቸውን ጨረሱ? አዎ። በጣም ጥሩ ሰው ነበሩ ጓደኛዎት? ዊ ማዳም። አሮጊቷ ሄዱ። ብቻዬን ቀረው ከቀዩዋ ፀሐይ ጋር፣ ከቡናማው ቢራ ጋር፣ ከልዑል ሰገድ ትዝታ ጋር። መንግሥተ ሰማያት ማለት ሴት በየዛፉ ስር በየግድግዳው ጥግ የሚበቅልበት ማለት ነው። አየህ፣ የኒኮል ጡት እንደ ነጭ ውብ ሰማይ ነው። ሰማዩ መሃል ላይ በሮዝ ቀለም የተከበበች ወይን ጠጅ ጨረቃ አለች። እኔ ምልህ ከኒኮል ጋር አልጋ ላይ የወጣ ጊዜ በቅዱስ ብልግናዋ ትባርካለች። አያንተ ባላገር መባራት ቁላንም ውስጥ መክተት ይመስላል። ስንት ሳይንስና ስንት አርት እንዳለው ባወክ ኒኮልም በቀመስክ
ፀሐይዋን ከለለኝ። ከልዑል ሰገድ ነጠለኝ። ቀና ብዬ አየሁት። ባህራም አጠገቡ አንድ ቀጭን ባለመነጽር ሰውዬ ቆሟል። ቁመቱ ከባህራም ትንሽ ይበልጣል። ያገሩ ልጅ ይመስላል። ብድግ አልኩ። ሰውየው ፈገግ አለ። ፈገግታው ደስ ይላል። የልጅ ፈገግታ ይመስላል። እጁን እየዘረጋ በጣም ወፍራም በሆነ ድምፅ በእንግሊዘኛ ከለንደን መምጣቴ ነው አለኝ። ጨበጥኩት። አጨባበጡ ልዩ ሆኖ ተሰማኝ። እጁ አይመችም። በኋላ ሳየው መሃል ጣቱ ወደ አንድ በኩል ተጣሟል። አይታጠፍም። ሌሎቹ ጣቶቹ ረዣዥም፣ ቀጫጭን፣ ቆንጆ ናቸው። እንኳን ደህና መጣህ አልኩት። ቁጭ አልን። ባህራም ግን አልተቀመጠም። እኔን ይሄ ማኑ ነው? የፈለግከውን ልትነግረው ትችላለህ አለኝና ወደ ካፌው ውስጥ ገባ። የማኑ ግንባር በጣም ጠባብ ነው። ወደ ኋላ የተበጠረው ጸጉሩ ከቅንድቦቹ ጋር ሊገናኝ ምንም ያህል አይቀረውም። ሳቅ አለ። የላይኛው የፊት ጥርሱ ሁለቱ የራሱ አለመሆኑን አስተዋልኩ። ሰው ሰራሽ የአጥንት ጥርስ ነው። ጥያቄው አመለጠኝና ጥርሶች የት ሄዱ አልኩት። የልጅ ሳቁን እየሳቀ ሰባራ መሃል ጣቱን በግራ እጁ እያሻሸ አገሬ ትቻቸው መጣው እስር ቤት ውስጥ አለኝ። ወፍራም ድምፁ ውስጥ መመረር አይሰማም። ሲስቅ ከመነጽሩ ኋላ አይኖቹ ጥፍት ይላሉ። አሃ አልኩት። ምን ማለቴ እንደሆነ እንጃ። አሁን ጥርሶቼን ፍለጋ አገሬ መመለስ አለብኝ። ባህራም ቢያፋልገኝ ቶሎ አገኛቸው ነበር። እሱ ግን አላግዝም አለኝ። የጥርስ አዳይ መሆን አልፈልግም አለ። እህስ ያውም የኔን የጓደኛውን ጥርሶች አይገርምህም? በጣም እንጂ። ምን አይነት ንግግር ነው የሚል ሐሳብ ጨረፈኝ። ካንተ ጋር ብተዋወቅና በሰፊው ባወራ ደስ ይለኝ ነበር፣ ግን እቸኩላለሁ። ጥርሶቼን አፍቀውኛል አለ። ይስቃል። ይገባኛል አልኩት እየሳኩ። ባህራም እንደሚያስፈልገኝስ ይገባሃል? አዎ። ሳቁ ከፊቱ ጠፋ። ጉንጮቹ ወደ ውስጡ የጎደጎዱ ናቸው። በብዙ የሚመገብ አይመስልም። ቆንጆ ጣቶቹን አየኋቸው። ንጹህ ናቸው። የሲጋራ ልማድ አልተለጠፈባቸውም። አሮጊቷ ሲመጡ ማኑ ቀዝቃዛ ወተት አዘዘ። አንዲት ኮረዳ ባጠገባችን ስታልፍ ሽቶዋ አንድ ጊዜ አወደን። ነጭ ሸሚዝና ሰማያዊ ቁምጣ የለበሰው ቅርጿ አይን ይማርካል። የሚወዛወዝ ዳሌዋ ያስጎመጃል። ማኑ አይኑን ጣል አረገባት። ያኔውኑ ረሳት። ወደ ካፌው ውስጥ እስክትገባ በአይኑ አልተከተላትም። ለምግብም፣ ለሲጋራም፣ ለመጠጥም፣ ለሴትም ጊዜ ያለው አይመስልም። ጊዜውን በሙሉ ለሪቮሉሽኑ መድቧል። ስራውም፣ ጨዋታውም፣ ረፍቱም ያው ሪቮሉሽን ይሆን? እንዲህ አይነቶቹ ታጥቀው ሲነሱ በ2 ዓመት ውስጥ ሞስኮ፣ ፒኪንግ፣ ቡዳፔስት ወዘተርፈ እየዞሩ 3 ሚሊዮን ፓውንድና 15,000 መትረየስ የሚያከማቹ ጎልማሶች ታጥቀው ሲነሱ፣ እስር ቤት ውስጥ ጣታቸው ተሰብሮ ጥርሳቸው የተሸረፈ ሰዎች ታጥቀው ሲነሱ፣ ለሴትም ለመጠጥም ጊዜ የሌላቸው ጎረምሶች ታጥቀው ሲነሱ፣ የኢራን ሻህ ለምን ያህል ጊዜ ዙፋኑ ላይ ሊቆይ ይችል ይሆን? ማኑ እንዲህ አለኝ። ባህራም እዚህ ሀገር ውስጥ ደንበኛ ሥራ ለመያዝ የሚያበቃ ትምህርት ወይም የሙያ ችሎታ የለውም። ግፋቢል አንድ ፋብሪካ ውስጥ ይቀጠራል። ሲሰራ ውሎ ማታ ሲጠጣ ያመሻል። እኔ ወደምሄድበት አብሮኝ ለመምጣት አለመቻሉ እየቆጨው ይሄዳል። ከ2 ዓመት በኋላ ዋና ሰካራም ይወጣዋል። ራሱን አይጠቅም፣ ማንንም አይጠቅም። ልጅቱም ኒኮል ነው ስሟ። እሷም ሲበላሽ እያየች ትንቀዋለች። አበላሽሁት ብላ ጸጸት ውስጥ መኖር ትጀምራለች። ትንሽ ቆይታ ፍታኝ ትለዋለች። ኑሮ በሙሉ ፈሩን ሳተ ማለት ነው። ከኔ ጋር የመጣ እንደሆነ ግን ይህን ሁሉ አውቃለሁ እኮ አልኩት። እንግዲህ አግዘኛ፣ እሱንም አግዘው። በዚያውም በ20 ሚሊዮን የሚቆጠሩ ሰዎችን ታግዛለህ። ላግዝ መቻሌ እንዴት ታውቃለህ አልኩት። ማወቁንም አላውቅም፣ ምናልባት ብችል ብዬ ነው እንጂ። አየህ ባህራም ያስፈልገናል፣ በጣም ያስፈልገናል።
ለሱም የኛ አይነት ኑሮ ያስፈልገዋል። ላግዘህ የምችል አይመስለኝም፣ ግን አንድ እኔ የማውቀው ነገር አለ። ምናልባት ሊረዳ ይችል ይሆናል። ንገረኝ። ግን እኔ ማወቄን ባህራም እንዳያውቅ። ግድ የለም። ስለ ኒኮል፣ ስለ ልዑል ሰገድና ስለ ጀምሺድ የማውቀውን አጫወትኩት። ጭንቅላቱን 10 ጊዜ ወደ ላይ ወደ ታች እየነቀነቀ በጸጥታ አዳመጠኝ። ነግሬው ስጨርስ ገባኝ፣ እንኳን አንተን አገኘሁ አለኝና ተነሳ። እኔም ተነሳው። ባህራም ከካፌው ውስጥ መጣ። ማኑ እየጨበጠኝ፣ የተጣመመች ጣቱ እየቆረቆረችኝ፣ ልታግዘኝ ባለመቻልህ አዝናለሁ፣ ደህና ሁን አለኝ። ከባህራም ጋር ጎን ለጎን እየተራመዱ ከኔ ራቁ። ማኑ ትንሽ ትንሽ ያነክሳል። ከበላያቸው ሰማዩ ደም ለብሷል። ቅድም ወደ ካፌው የገባችው ባለቁምጣ ልጅ ወጣች። ስትራመድ የውብ ቂጧን ከፍ ዝቅ ባይኔ ተከተልኩ። አይቸው የማላውቀው የኒኮል ቂጥ ትዝ አለኝ። አየህ፣ የኒኮል ቂጥ እንዲያው ለመቀመጫ የተፈጠረ ቂጥ አይደለም፣ የውበት ክምር ነው። አንዳንዴ አልጋው ላይ በሆዷ አስተኛትና ያንን ቂጧን አየዋለሁ፣ አይቻል ጠግበውም። ያየሁት በእጄ እንዲህ እያደረግኩ ዳብሰዋለሁ። ጎንበስ ብዬ እንደ ቤተ ክርስቲያን እስመዋለሁ። አይተልኛል የኒኮልን አይኖች፣ አረንጓዴ የውበት ሐይቆች፣ የሐዘን ሐይቆች። አቤት አይኖቿ ውስጥ ያለው ሐዘን ሲያምር! የኒኮል ውበት ለባህራምም እንዲህ ጎልቶ ይታየው ይሆን? እንግዲህ ከኒኮልና ከማኑ ማን ያሸንፍ ይሆን? ለመሆኑ የዚህ የማኑ ዓለም ውስጡ እንዴት ያለ ይሆን? የመጠጥ ሙቀትና የኮረዳ ትኩሳት የሌለበት ዓለም አይቀዘቅዝም? ወይስ ቀዩ የሪቮሉሽን ኮከብ፣ ዘላለማዊው የሳጥናኤል ኮከብ ንጹህ ሙቀትና ውብ ትኩሳት ይሰጠው ይሆን? እነ ካስትሮ፣ እነ ሆቺሚን፣ እነ ማኦ በወጣትነታቸው እንደ ማኑ ነበሩ ወይስ እንደ ባህራም ነበሩ? ግን እንደ ባህራም ቢሆኑ ኑሮ እንደ ኒኮል ያለች ውብ ኮረዳ ግማሽ መንገድ ላይ አታስቀራቸውም ነበር? ወይስ ግርማዊው የሳጥናኤል ኮከብ በቀይ ብርሃኑ ከሩቅ ሲጠራህ ከለስላሳ የሴት ልጅ ጭን ሙቀት ወጥተህም ቢሆን ጥሪውን ማክበር አይቀርም ይሆን? እስቲ እናያለን። ቀዩ ሰማይ እየጠቆረ ሄደ። ካፌው ውስጥ መብራት በራ። ሌላ ቢራ አዘዝኩ። ስለ ኒኮል ማሰብ ጀመርኩ። በጨለማው አልጋ ውስጥ ተቃቅፈን እጄን ሙታንቲዋ ጠርዝ ላይ ሳሳርፍ ትዝ አለኝ። የፍቶት ትኩሳት ጀመረኝ። ያን ሰሞን እርግዝናዋ አፋፍቷት ከመቼም የበለጠ ታምራለች። በበጋው ሙቀት በዝግታ ስትራመድ የግብረ ሥጋ እመቤት ትመስላለች። ባየዋት ቁጥር ፍቶት ያቁነጠንጠኛል። ለመሆኑ ማኑን ስለነ ልዑል ሰገድ ያጫወትኩት ለምን ኑሯል? ባህራም ሂዶ የሚወደውን ሪቮሉሽን እንዲቆሰቁስ ነበር? ወይስ ባህራም ሂዶልኝ እኔ ኒኮልን እንድቆሰቁስ ነበር? ወይስ ሁለቱም ነበር? ማታ 5:30 ላይ ከሲኒማ ስወጣ ሲልቪን በሩ ላይ አገኘዋት። ሳያት ከመጠን በላይ ደስ አለኝ። ፈራው። እችን ልጅ እንዴት አድርጌ ልለያት እችላለሁ? ፈገግታዋ ልቤን አሞቀው። የተዘረጋ ቀኝ እጇን በግራ እጄ ተቀብዬ እያሻሸው እንዴት ታምሪያለሽ አልኳት። ዛሬ ከኔ ጋር ማደር ትፈልጋለህ? በጣም። ታዲያ ግን እንቅልፍ አልፈልግም ካልክስ እኔም አልፈልግም። መኪናዋ ጋራዥ ገብታ ስለነበር ወደ ቤቷ ስንራመድ ትከሻዋን እያቀፍኩ እንዴት አገኘሽኝ አልኳት። እየሳቀች ሲቴጅ አጣሁህ፣ ስለዚህ ሲኒማ ቤት ሳይሆን አይቀርም አልኩ። የኢጣሊያ ፊልም የሚታይበት መሆን አለበት አልኩ። በሸርሎክ ሆምስ ዘዴ ነዋ አልኳት። እየተራመድን ዳሌዋ በአንዱ እርምጃ እየተጠጋኝ በሌላው እየራቀኝ እየተጠጋኝ
የጫማዋ ኳኳ እየተሰማኝ ደስ ይለኛል አለችኝ። እየሄድን እጅህን ራሴ ላይ ስታሳርፈው በኃይል ደስ ይለኛል። እጅ ከክፉ የሚከለኝ ይመስለኛል፣ የሚባርከኝ ይመስለኛል። ካንተ ጋር ባልሆንኩ ጊዜ ሳስብህ መጀመሪያ ትዝ የሚለኝ እጅህ ራሴ ላይ ሲያርፍ ነው። እየተራመድን እጇን ሳምኩት። አሁን የሳምከው የተራሰው እጅ እንዳይመስልህ አለችኝ። የደራሲ እጅ ነው፣ የውብ ደራሲ እጅ ነው አያውም አልኳት። እውነቴን እኮ ነው። ዛሬ ከኤዲሲዮን ግራሴ ደብዳቤ ደረሰኝ። 13ቱ አንተ የመረጥካቸው አጫጭር ልቦለዶቼ ትሬዚ ደሲልቪ ተብለው ሊታተሙ ነው። ውሸትሽን ነው። መጽሐፉ ለሚመጣው ጸደይ ይወጣል። ማርሴይ እንሂድ አልኳት። ለምን? ይህን ግሩም ቀን ማክበር አለብን። ይገባሻል። እንግዲህ እኮ ስምሽ ከነ ፍራንሷስ ሳጋን ከነ ኮሌት ጋር ሊጠራ ነው። ቀስ ብሎ ከነ ፍሎቤር ከነ ፕሩስት ከነ ማርሎ ጋር ይጠራል ይመስላል። እርግጠኛ ነኝ። እንዴት ጥሩ ነው። ብቻ እንዳልኩሽ ነው። የመሰለሽን ሁሉ ሳትፈሪ ጻፊ። አልፈራም፣ በጭራሽ አልፈራም። እንደሱ ነው። አሁን ማርሴይ እንሂድ። የለም፣ ቤት እንሂድና በሩን ቆልፈን ራቁታችንን ወተን እንዳንዳንድ ቀኑ እንስሳዎችንን። በኃይል ናፍቀኛል፣ እኔም በኃይል ናፍቀሽኛል። እጅሽን አምጪ እስቲ። አይታወቅሽም? ይታወቀኛል። ለኔ ነው እንደሚዘለው። ላንቺ አይደለም፣ ለእንትንሽ ነው። ሳቀች። ቅንዝረኛ የጉሮሮው ሳቋን ሳቀች። ከኤክስ ወጣ እንዳልን። ባህራም ሰውየውን የገደለው እዚሽ ጋር ነበር አለች። ትንሽ ሄድ ካልን በኋላ እኔ እዚሽ ጋር ነበርኩ። ከዛ ቤት ሲወሰድሽው? እየተጠጋችኝ አሁን አለች። ከዚያስ? ከዚያማ የሆነውን ነግሬህ የለ? የነገርሽኝ በሙሉ እውነት ነበር? አዎ። ባህራም ግን እኔ ነኝ በብዙ ተለማምጬ እሺ ያሰኘኋት እንጂ እሷ አስምቢ ብላኝ ነበር አለኝ። ውሸቱን ነው። ለምን ይዋሻል አልኳት። እንዳያጣላን ፈርቶ። አንቺ አለመዋሸትሽን በምን አውቃለሁ? እኔ ለምን ዋሻለሁ? ታውቀኝ የለ? ስንትና ስንት ጉድ አውጥቼ ነግሬህ እዚች ላይ ውሸት እነግርሃለሁ ይመስላል? ከዚያ በኋላ ተገናኝታችሁ ታውቃላችሁ? የለም። ምን ነው? እምቢ አልሽው ወይስ እምቢ አለሽ? ሁለታችንም ተው ነው። ለምን? እሱ ላንተ ሲል ይመስለኛል። አንቺስ? እኔም ላንተ ሲል ይመስለኛል፣ ግን እርግጠኛ አይደለሁም። እንዴት? ተለውጫለሁ መሰለኝ። ለምሳሌ ከፓሪስ ከተመለስን ካንተ ሌላ ማንንም ወንድ አልሄድኩም። በፊት ግን ካንተ ሌላ በሳምንት ቢያንስ አንድ ወንድ ካልቀመስኩ አይሆንልኝም ነበር። ፓሪስ ሆነን ሌሎቹ ጋር እየላከኝ የራሴ የብቻ አደረከኝ መሰለኝ። ሌሎቹ ጋር እየላኩሽ የብቻ ያደረኩሽ? አትሳቅ። እኔ ምሬን ነው። በፊት ሌላ ወንድ እያሰብኩ እንዳቅፍ ስለፈቀድክልኝ እንደ ልብ ያደረኩትና ጠገብኩት። አሁን ማንንም ሳቅፍ ሌላ ሰው ማሰብ የለብኝም። ድኛለሁ። ሙሉ ነፃነት ስለሰጠኝ ነገሩን ጠገብኩትና ወጣልኝ። አሁንም እንደሱ አድርጋል መሰለኝ። እንዴት ማለት? ፓሪስ ሆነን እንደ ልቤ ወንድ እንዳሳድድ ፈቀድክልኝ። ወንድ እያቀያየርኩ እስኪደክመኝ ተደስቼ ስመለስ በሙሉ ልብ ተቀበልከኝ። ስትቀበለኝ ጊዜ ወንድ መለዋወጡ ክልክል መሆኑ ቀረ። ስለዚህ ሰለቸኝ፣ ጠገብኩት፣ ተውኩት ይመስለኛል። እርግጠኛ ነሽ? እርግጠኛ ለመሆንማ ጊዜ ያስፈልገኛል። ግን የሚገርም ነገር ነው። ሙሉ ነፃነት ስለሰጠኝ ታሰርኩ። አይታየም? መታሰርሽን ገና አላወቅነውም አልኳት ለመቀለድ እየሞከርኩ። እኔ አውቄዋለሁ። ለምሳሌ ከዚህ በፊት መጽሐፌን ቢሽለኝ አንተን አባሬ ምን ነበር ማረገው መሰለህ? ከመጽሐፍሽ ጋር የምታገኝ ነበር የሚመስለኝ። ተሳስተዋል። በየቀኑ ከምሳ በኋላ ማርሴይ ወርድና ከሰዓት በኋላውን ማታውን 4-5 ወንድ ተኝቶኝ ወደ እኩለ ሌሊት ላይ ድክም ብሎኝ ወደ ኤክስ እመለሳለሁ። በቀኑ ይህን አደርጋለሁ። አንድ ቀን ለሄድ ስዘጋጅ ጻፊ ይለኛል። መጽሐፍ ጀምራለሁ። ወንዶቹ በቁኝ ማለት ነው። በፊት እንዲህ ነበር ማረገው። አሁንስ? አሁንም ላደርገው ተነሳው። ማርሴይ ወረድኩ፣ ግን ምንም ሳላረግ ተመለስኩ። ወንዶችስ እምቢ አሉሽ? በጉሮሮዋ ውስጥ ቅንዝረኛ ሳቋን እየሳቀች ትቀልዳለህ አለችኝ። ተለውጬ ነው እንጂ ወንድ መሄድ ሱስ መሆኑ ቀረ። ሱስ መሆኑ ቀረ እንጂ መደረጉ ግን አልቀረመ። መደረጉማ ለምን ይቀራል? የስሜት ደስታ አይደለም እንዴ?
ይህን ጊዜ ቤቷ ልንደርስ 100 ሜትር ያህል ቀርቶናል። ታሻሸው የነበረውን እጄን ለቀቀችና ማን ይቅደም ብላ ትታኝ ሮጠች። እንዳልቀድማት ብዬ ጫማዬን በኃይል እያስጮኩ ተከተልኳት። እሷ እየጮኸች እኔ እየሳኩ ቤቷ ጋር ስንደርስ በሩን ቀድማኝ በእጇ ነካችው። ቀደምኩ አለችና በሩን ተደግፋ ቁና ቁና ስተነፍስ ጉንጮቿን በእጆቼ ይዤ ግንባሯን ሳምኩት። እንደዚህ ለዋውጠኝ በኋላ ያላንተ እንዴት ልሆን ነው አለችኝ። በኃይል አሳዘነችኝ። ሆዴ ሽምቅቅ አለ። ወደ እኔ አስጠግቼ ራሷን እየደባበስኩ ውይ የኔ ቆንጆ እንድተውሽ አትፈልጊም እንዴ አልኳት። አልፈልግም እያለች በጣም ተጠጋችኝ። ራሷን አንገቴ ውስጥ ሸሸገች። እንባዋ አንገቴን ነካኝ። እኔም ልተውሽ አልፈልግም የኔ ቆንጆ፣ አልተውሽም፣ እስከ መቼም አልተውሽም፣ ምንም ቢመጣ አልተውሽም አልኳት። እፈራለሁ፣ ካንተ መለየቱን ሳስበው እፈራለሁ። አንተ ሀገር ትሄድና ከዚያ በኋላ አንገናኝም፣ እስከ መቼም አላይም፣ በቃ ለዘላለም። ወይ እቀፈኝ፣ መኖር እንዴት አስቸጋሪ ነው። አይዞሽ አንለያይም የኔ ሲልቪ፣ አንለያይም፣ አይዞሽ አታስቢ፣ አሁን ንግባ። አልጋ ውስጥ ላይ ያደረኳትና ጀርባዋንና አንገቷን ጭንቅላቷን እየደባበስኩ ብዙ ጊዜ ከቆየም በኋላ አሁን ተለያይተን በወዳኛው ህይወት ምንገናኝ እንኳን ቢሆን ምናልባት እችለው ነበር አለችኝ። ግን መለያየቱ ለዘላለም ሲሆን አንድ ጊዜ አይና ከዚያ በኋላ ለዘላለም እስከመቼም የማንታይ ስንሆን በጣም ያስፈራኛል ብላ ተጠመጠመችብኝ። አይዞሽ አንለያይም። በሩ ተንኳኳ። ድንግጥ አለች። አይዞሽ። በሩ እንደገና ተንኳኳ። ማን ነው ወይ አልኳት። ማን ነው አለች ጮክ ብላ። ባህራም። ድንጋጤዋ ወደ ብሽቀት ተለወጠ። እየተነጫነጨች ተነስታ የሌሊት ካፖርቷን ራቁት ገላዋ ላይ ጣል አድርጋ መቀነቱን እየታጠቀች ሄዳ በሩን ከፈተች። ባህራም ይቅርታ በዚህ ሰዓት ስላስቸገርኩ እያለ ገባ። ጥቁር ሙሉ ሱፍ ለብሶ ውሃ ሰማያዊ ሸሚዝ፣ ደማቅ ሰማያዊ ካራባት፣ ጺሙን ተላጭቶ ጸጉሩን ወደ ኋላ በጥሯል። ከጎንና ከጎን የበቀለው ሽበት የእርጅና ምልክት መሆኑ ቀርቶ ልዩ ጌጥ መስሏል። የድል አድራጊነት ፈገግታ የሚጨፍርበት ፊቱ ወጣትነት ተላብሷል። መጥቶ የተጋደምኩበት አልጋ አጠገብ ወንበር ላይ ሲቀመጥ እንዲዘንጠኝ ልትሄድ ነው አልኩት። ሲልቪ መጣ ከጎኔ አልጋው ውስጥ ገባች። አገሬ መግባቴ ነው አለ። ምን? ልሰናበታችሁ ነው የመጣሁት። መሄድ ነው በቃ አለችው ሲልቪ። አሁን ቆይ እስኪ ላምጣልህ ብላ ካልጋው ወጣ ወደ ወጥ ቤት ሄደች። ቶሎ ከኪሱ አንድ ወረቀት አውጥቶ ወንበር ላይ የተሰቀለው ኮቴ ኪሱ ውስጥ ከተተና በሹክሹክታ ለብቻ አንብበ ቅደደው አለኝ። ላንተም ላምጣልህ አለች ከወጥ ቤቱ። ለኔም ላንቺም አምጪ አልኳት። ይዛ መጣች። አልጋ ውስጥ ገባች። ውስኪውን አነሳውና ባህራምን መልካም ጉዞ አልኩት። ፉታልን ከመሄዴ በፊት ጥቂት ልነግርህ የሚገባኝ ነገር አለ አለኝ። ሲልቪ ትታን ልትሄድ ስትል ካንቺ የሚደበቅ ያለበት አይደለም አላት። እሺ አልኩት። ብዙ ልነግርህ በፈቀድኩ፣ ግን አብዛኛው የኢራን ኮሚኒስት ፓርቲ ሚስጥር ነው። አንተን አምናለሁ፣ ግን ፓርቲው እንድነግርህ አይፈቅድልኝም። ይገባኛል። ምንም መናገር የለብህም። አውቃለሁ። ሁለት ነገር ብቻ በተክላላ ባጭሩ ልንገርህ። 2 ዓመት ሙሉ በቤይሩት ነበርኩ፣ ግን ዩኒቨርሲቲ ውስጥ የሕክምና ትምህርት አልተማርኩም። ሌላ ስራ ነበረኝ። በቅርብ ምስራቅ ውስጥ ያሉትን የኢራን ኮሚኒስቶች ሳደራጅ ነበር። በሌላ በኩል ደግሞ ከሻህ ሰላዮችና ከሲአይኤ ጋር ረጅም ጦርነት ስናካሄድ ነበር። ሲአይኤ ሊገድለኝ ሲሆን ጊዜ ቱዴህ የኢራን ኮሚኒስት ፓርቲ እንድሸሽ አዘዘኝ። ወደ ኤክስ መጣው። እውነተኛ ስሜን ልነግርህ አልችልም፣ ግን ባህራም አይደለም። ባህራም አፍሻር ቤይሩት ዩኒቨርሲቲ ውስጥ ሕክምና ይማር ነበር።
በሱ ስም የውሸት ፓስፖርት አውጥቼ ነው። ቤቶች ይህን ያውቃሉ? ታላቅ ወንድሜ ያውቃል። ስም በቀየርኩ ቁጥር አዲስ ስሜን በደብዳቤ ነግረዋለሁ። ከቤት ገንዘብ ሲመጣልኝ እሱ በአዲሱ ስሜ እየላከው ነው። እዚህ ላይ አንድ ነገር አለኝ ምነግርህ። ምን? ደጋግመህ መልክህ የኢራንን ሻህ ይመስላል ብለኛል። እውነትህን ነው። ሻህ የሥጋ ዘመዴ ነው። አጭር ዝምታ። ላሳየኝ ጓደኝነትና ለዋልክልኝ ውለታ ላመሰግንህ አልችልም። ስለዚህ ሳላመሰግን መሄዴ ነው አለኝና ተነሳ። በቁሙ ውስኪውን ጨልጦ ብርጭቆውን ኮሜዲኖ ላይ አኖረው። ልሸኘው ካልጋ ልነሳ ስል አትነሳ፣ ማኑ እዚህ ውጭ ይጠብቀኛል። አብረኸኝ ብትመጣ ያለቅስብኛል። እሱ ሁልጊዜ እንደተተነከከ ነው። ወዴት በኩል እንደምንሄድ አንተ እንኳን እንድታውቅ አይፈልግም። ይስቃል። ማኑን ስለሚወደው ይስቅበታል። ከማኑ ጋር ለመሆን በመቻሉ እጅግ ደስ ብሎታል። ወጣትነቱን እንደገና አግኝቷል። እጄን ዘረጋው፣ ጨበጠኝ። በእኔ በኩል ተንጠራርቶ ሲልቪን ሳማት። ሊሄድ ወደ በሩ በኩል ከዞረ በኋላ ለመሆኑ አልኩት። ዞረ። ፊቱ ላይ ፈገግታ የለም። የኢራን ሻህ ይመስላል። አፍንጫው ትልቅ ነው። ለመጀመሪያ ጊዜ ሳገኝህ 3 አሜሪካኖች ይዘው ሊደበድቡ መጀመራቸው ነበር አልኩት። አባስ ለስ ያንኪስ አለኝ እየሳቀ። አባስ አልኩት። ሰዓቱን አየ። ቸኩሏል። ሊደበድቡ ይዘው ሳለ ማኑ ያስተማረን የመከላከል ዘዴ ለምን አልተጠቀምክበትም አልኩት። ተማሪዎች ይሁኑ ወይ የሲአይኤ ሰዎች ይሁኑ እርግጠኛ አልነበርኩም። ምናልባት እኔም ፍለጋ የመጡ የሲአይኤ ሰዎች ቢሆኑስ? ያን አይነት አምባጓሮ ዘዴ ማወቄን ካወቁ በሐራም አለመሆኔን ይተረትራሉ። ለዚህ ነው። በሉ ደናውኑ፣ ማኑ ይጠብቀኛል። ደናውን አልነው ሁለታችንም። ከዩ ኮከብ ለዘላለም ይኑር፣ ጓደኝነትም ለዘላለም ይኑር አለኝ። ቪቫ አልኩት። በፈጣን እርምጃው በሩ ጋር ደረሰ። መለስ አለ። አሁንም የድል አድራጊነት ፈገግታ ወጣት ፊቱ ላይ እየተጫወተ ሳልነግራችሁ ረስቼ አለን። ያን ጊዜ ሊገድለኝ ተገዝቶ የመታውን ሰውዬ ማን እንዳስመታው ታውቃላችሁ? ማንም ቢያስመታው የኔ ሞት በፋሽስቶቹ ላይ መላከኩ አይከርም ነበር። ይልኩንም አስመጪው ከስ ብሎ ኮሚኒስቶቹ ተማሪዎች መካከል ይህን ወሬ የነዛ እንደሆነ ገባችሁ? በእውነቱ ግን ነፍሰ ገዳዩን ገዝቶ ያስመታው አንድ የሻህ ሰላይ ነበር። ማን ይመስላችኋል? ማን አልነው ሁለታችንም። ደስ የሚል ወጣት ሳቁን ሳቀ። ጀምሺድ ጓደኛችን የሻህ ሰላይ ነበር። እንዲህ ተካክፋችሁ ደስ ስትሉ እንግዲህ ባሰብኳችሁ ቁጥር እንዲሆናችሁ ነው የምታዩኝ። እንዴት ቆንጆ ነው። መቼም እንደማትለያዩ ተስፋ አለኝ። አቤት እናንተ የምትወልዱት ልጅ ይታየኛል። እንደ ካስትሮ ያለ ጀግና ነው የሚሆነው። እጁን አወዛወዘልን። ወደኛ እያየ በሩን ከፈተ። ወጣ። በሩን ዘጋ። ከህይወታችን ወጣ። ሁለታችንም እንወደው ነበር፣ ግን ሲለየን በጣም አላዘንም። ብቻውን እንዳልሆነ እናውቃለን። ውጭ ጨለማው ውስጥ ጓደኛው እንደሚጠብቀው እናውቃለን። ሁለቱንም 20 ሚሊዮን ህዝብ እንደሚጠብቃቸው እናውቃለን። ይሄዱ መንገዳቸውን የሳጥናኤል ኮከብ ያብራላቸው። እኔና ሲልቪ በሐራም የወጣበትን በር በጸጥታ ስንመለከት ብዙ ጊዜ ቆየን። ካጠገቤ ብድግ አለች። ከበላይ ቆማ የሌሊት ካፖርቷን አውልቃ ጣለችው። ራቁቷን ቆመች። እግሯን፣ ጉልበቷን፣ ጭኗን መሳም ጀመርኩ። ቆይ አለችና ከአልጋው ወርዳ ሐር ጸጉሯንና ውብ ወጣት ዳሌዋን እያወዛወዘች ወደ በሩ ሄዳ ቆለፈችው። ወደ እኔ ስትራመድ የተገተሩት ወጣት ጡቶቿ ይንቀጠቀጣሉ። አንሶላውን ወደዚያ ገፋውት። መታ ላይ ወጣች። አበባ መሳይ ጡቷን አጎረሰችኝ። እጄን ወፍራም ዳሌዋ ላይ አኖርኩት። ሌሊቱ ተጀመረ። ጧት ተነስቼ ቁርስ ከበላው በኋላ ከሲልቪ ቤት ወጥቼ ወደ ሲቲ አመራው። ትላማታ በሐራም
ኪሴ ውስጥ ያስቀመጠውን ወረቀት መንገድ ላይ አነበብኩት። ኒኮል የጻፈችለት ደብዳቤ ነው። ውድ ባህራም፣ እንዴት ልጀምር? አስቸጋሪ ነው። እወድሃለሁ፣ ከልቤ እወድሃለሁ። አሁን የምነግርህ ነገር የማልወድ ሊያስመስለኝ ይችላል፣ ግን እወድሃለሁ፣ ከልቤ አፈቅርሃለሁ። ያለ ሪቮሉሽንህ መኖር አትችልም፣ ከኔ ጋር መኖር አትችልም። ስለዚህ እኔን ትተኸኝ መሄድ አለብህ። እኔ ስለ ሪቮሉሽን በጭራሽ ሊገባኝ የማይችል ብዙ ነገር አለ። ለምሳሌ ደም ማፍሰስ፣ ብዙ ተከራክረንበታል፣ ታስታውሳለህ። ደጋግመህ አይገባሽም፣ ስለ ሪቮሉሽን በጭራሽ አይገባሽም ብለኸኛል። እውነትህን ነው፣ አይገባኝም። ግን በደንብ የገባኝ አንድ ነገር አለ። አንተ ያለ ሪቮሉሽን መኖር አትችልም። ስለዚህ መለያየት አለብን። ከዚህ ቀጥሎ የምነግርህ ሊገባ አይችልም። ስለዚህ እንዲገባ ለማድረግ አትሞክር። ዝም ብለህ መነው። ይሄው የማፈቅረው አንተን ነው። የተረገዘው ልጅ ግን ያንተ አይደለም፣ የልዑል ሰገድ ነው። ልነግርህ ሞክሬ ነበር። ብዙ ጊዜ ሞከርኩ፣ አቃተኝ። አሁንም ቢሆን መነጽራሙ ጓደኛህ ባያግዘኝ ኑሮ አልችልም ነበር። አዝናለሁ። ስላደረስኩብህ ሁሉ ችግር በጣም አዝናለሁ። ብትችል በልብህ ይቅር በለኝ፣ ባትችል ጥላኝ። ብቻ ሂድና ሪቮሉሽን ውስጥ ኑር። ደስታ ሊሰጥህ የሚችል እሱ ብቻ ነው። በሄድክበት ይቅናህ። ደህና ሁን። ያንተው ኒኮል። ፒኤስ ልታገኘኝ አትሞክር፣ አታገኘኝም። ልሰናበትህ ባለመቻል ያዝናለሁ፣ ግን ፊት ላይ ቂም ማየት እፈራለሁ። ደህና ሁን። ይህን ደብዳቤ 3 ጊዜ ደጋግሜ ያነበብኩት። ኒኮል ለምን ጻፈችው ይህን? ቀዳደድኩት። ቁርጥራጮቹን በተንኳቸው። ሲቴ ሄጄ ገላይን ታጥቤ ልብሴን ቀይሬ ወደ ኒኮል ቤት ሄድኩ። አልጋዋ ላይ ተጋድማ ሲጋራ እያጨሰች ሙዚቃ ትሰማለች። ታቹን ነጭ ክሮሽ እንደ ሸማኔ ጥለት የከበበው ቡና አይነት ቀሚስ ለብሳለች። ስገባ ፈገግ እያለች እንኳን መጣህ፣ ጭር ብሎኝ ነበር አለችኝ። ደህና ነሽ? ደህና ነኝ፣ በጣም ደህና ነኝ። ግን ሌላ ሰው ማየት አልፈልግም። እባክን በሩን ቆልፈው። ቆልፌው ስመጣ የተጋደመችበት አልጋ ላይ እንድቀመጥ በእጇ መለከተችኝ። ጥፍሮቿ ሐምራዊ ተቀብተው ያብለጨልጫሉ። ተቀመጥኩ። አየዋት። በጣም የተለወጠች መሰለኝ። ከንፈሮቿ እንደ ጥፍሮቿ ሐምራዊ መሳይ ቀለም ተቀብተዋል። ቅንድቦቿን ወደ ሰማያዊ የሚወስድ ጥቁር ቀለም አድምቋቸዋል። ከግንባሯ ንጣት ጋር ሲታዩ በጣም ያምራሉ። የአይኖቿ ቆዳ ልክ የአይኖቿን የሚመስል ውሃ አረንጓዴ ኩል ተቀብቶ አይኖቿ ውስጥ ተነክሮ የወጣ ይመስላል። ከመጠን በላይ አምሮባታል። ከጥንታዊት ግብፃዊት ጋር ያለው መሰለኝ። ጸጉሯ እንደ ድሮው አመዳም አይደለም፣ ንጹሕ ቡናማ ቀለም ተነክሯል። ምን ነካሽ አልኳት። ምን ነው? እንደዚህ የምታምሪ አይመስለኝም ነበር ማክሲ። እውነት ግን ምንድነው አልኳት። እንደዚህ ነኝ። ሳዝን ሰው እንዲያውቅብኝ አልፈልግም። አሁን ያዘንኩ መስላለሁ? በጭራሽ። ለዚህ ነው አይኔንም የተኳልኩት፣ ጸጉሬንም የተነከርኩት። አዝነሻል? እንደ ዛሬም አዝኛ አላውቅ። ሲሄድ ደህና አላለህ? አዎ። የጻፍኩለትን አሳየህ? አዎን። ለምን ጻፍሽው? እንዴት እንደጻፍኩት ልንገርህ? ንገሪኝ። ከትላንት ወዲያ ማታ እንደዚህ ተጋድሜ ሙዚቃ ስሰማ አንድ ሰው መጣ። መልኩ ሰው ይመስላል እንጂ እንደኔና እንዳንተ ህዋሳቱ ውስጥ ደም እንደሚፈስ ልምልልህ አልችልም። ምናልባት ከነሐስ የተሰራ ሰው ሊሆንም ይችላል። ረጅም ቀጭን ነው፣ መነጽር ያደርጋል፣ ግንባር የለውም። ከአይኑ ቀጥሎ አናቱ ይመጣል። ድምፁ ወፍራም ከመሆኑ የተነሳ ከሆዱ እንጂ ከጉሮሮ የሚወጣ አይመስልም። ጠልተሽዋል? መጥላት አይደለም፣ ፈራሁት፣ ቀፈፈኝ። አየህ፣ ገባና በወፍራም ድምፁ ኒኮል ማለት እርስዎ ነዎት አለኝ። ነኝ አልኩት። ጥሩ፣ እኔ ከኢራን ኮሚኒስት ፓርቲ ተልኬ የመጣው ነኝ። ታዲያ እኔ ከኢራን ኮሚኒስት ፓርቲ ምን አለኝ አልኩት። እርስዎ አይናገሩ፣ ጊዜ የለኝም አለኝ። ድምፁ በጭራሽ አይለዋወጥም። ምንም ነገር ሲናገር በዚያው በወፍራም ድምፅ ነው። የኢራን ኮሚኒስት ፓርቲ ባህራምን ይፈልገዋል፣ በጣም ይፈልገዋል። እኔም ፓርቲው ልኮኛል ከትእዛዝ ጋር። ወይም ባህራምን ይዘውና
ወይም ገድለው ተመለስ ተብያለሁ አለኝ። ግደለው ለምን አልኩት። ቀላል ምክንያት፣ የኛን ሚስጥር ያውቃል፣ ሚስጥራችንን በሙሉ ያውቃል። ስለዚህ ወይም ከኔ ጋር ይመጣል ወይም ይሞታል፣ ሌላ ምርጫ የለም። ግን አንድ ነገር አለ አለኝ። ምን አልኩት። ባህራም አልመጣም የሚለው በእርሶ ምክንያት ነው። እርሶ ባይኖሩ ይመጣል። ስለዚህ እርሶ እንዳይኖሩ ማድረግ አለኝ። ሆዴ እየፈራ እንዴት አልኩት። መግደል አለኝና ከኪሱ አንድ የታጠፈ ጩቤ ያወጣ። ጫን ሲለው ጩቤው እንደ ብልጭታ ክፍት አለ። ሻህን ልግደለው አለኝና ያንን የኢራን ሻህ ስዕል አመለከተኝ። ባህራም ነው እዚያ የለጠፈው። ልተኛ ስልና ልነሳ ስል ሻህ እንዲታየኝ ይፈልጋለሁ ብሎ ሰቀለው። ግድግዳው ላይ የኢራን ሻህ የጦር ጠቅላይ አዛዥ የማዕረግ ልብሱን ለብሶ ቆሞ በከለር የተነሳው ትልቅ ፎቶ አለ። ለምሳሌ ሻህ እርሶ ሆኖት ጉሮሮን ይመልከቱ አለና ጩቤዋን ወረወራት። የሻህ ጉሮሮ ላይ ስክት አለች። ሰውየው ወደ ስዕሉ ሄዶ ጩቤውን ነቀለና አጥፎ ኪሱ ከተተ። መንገድ ላይ እርሶ ሲራመዱ ወይም ሲሮጡ እኔ በፈጣን መኪና እየሄድኩ ጩቤ በወረውር ጉሮሮትን አልስተውም ገባውት አለኝ። በድምፁ ሊያስፈራራኝ በጭራሽ አልሞከረም። ልክ የጂኦሜትሪ ፕሮብሌም እንደሚያስረዳኝ ያህል ነበር። ገባኝ አልኩት። እንደዚያን ጊዜ ፈርቻ አላውቅም። ለባህራም ይንገሩት። ምን ብዬ አልኩት። ያረገዝኩት ካንተ አይደለም ይበሉት አለኝ። ታዲያ ከማን ነው ልበለው አልኩት። እንደፈለጉ፣ ለምሳሌ ከጀምሽድ ወይም ከልዑል ሰገድ ነው ቢሉት ይችላሉ። እነሱን ሊጠይቃቸው አይችልም አለኝ። እሺ አልኩና ደብዳቤውን ጻፍኩ። አጣጥፎ ኪሱ ሲከተው ባህራም ይህን ካነበበ በኋላም ከእርሶው ጋር መሄድ ባይፈቅድስ አልኩት። እምቢ አይልም አለኝ። ቢልስ አልኩት። እገድለዋለሁ። ደህና አደሩ አለኝና ወጣ። እንደሱ ያለ ከሰውነት የራቀ ሰው አጋጥሞኝ አያውቅም። ኒኮል ዝም አለች። ዝም ብያየዋት። በጣም ታምራለች። አረንጓዴ ኩሏና ሐምራዊ የከንፈር ቀለሟ የፈርዖን ዘመን ግብፃዊ ታስመስሏታል። ሳቅ አለች። ምን ነው ትኩር ብለህ ታየኛለህ? አማርሽኝ አልኳት። ውስጡን ደነገጥኩ። እንደዚህ ለማለት አላሰብኩም ነበር። አረንጓዴ ቆዳ ሽፍን ግልጥ በሚያደርጋቸው አረንጓዴ አይኖቿ አየችኝ። ሐምራዊ ከናፍሯ በፈገግታ ተላቀቁ። እጄን ጉልበቷ ላይ አሳረፍኩ። አልከለከለችኝም። ጫማዬን ላውልቅ ነው አልኳት። ኮቴንም አውልቄ አጠገቧ ተጋደምኩና እጄን አንተራስኳት። ደራሲ መሆን እንደምፈልግ ታውቂ የለ አልኳት። አውቃለሁ። ልጠይቅ የምትፈልገው ጉዳይ እንዳለም አውቃለሁ። ታውቂያለሽ? አሁን ለምሳሌ ልጄ ምን ይሆናል አይደለም አንዱ ጥያቄ። ካልፈልግሽ አትመልሽ። ብነግር ግድ የለኝም። መሀን ለሆኑ ሰዎች አራስ ልጆችን የሚሰጥ ድርጅት አለ። ወልጄ ልጄን ለድርጅቱ አስረክባለሁ። ለምን አላስወረድሽውም? ለምን እገድለዋለሁ? ቢኖር አይሻለውም? እኔ እኮ በሕይወት አምናለሁ። አንተስ አታምንም? አምናለሁ። በሕይወትም በውበትም አምናለሁ አልኩና ጉንጯን ሳምኳት። ራሴን በለስላሳው ወደዚያ እየገፋች ቆይ አለችኝ። ምን ነው? ሌላ ነገር እያሰቡ ሲስሙኝ አይመቸኝም። መጀመሪያ ጥያቄን ሁሉ ልመልስልህ። እሺ። የሚቀጥለው ጥያቄህ ልጁ የማን ነው? እርግጠኛ አይደለሁም። የጀምሺድ ወይም የባህራም ሊሆን ይችላል፣ ግን የልዑል ሰገድ አይመስለኝም። የመጨረሻ ጥያቄ ባህራምን እወደዋለሁ ወይ? አሁን እወደዋለሁ፣ ከልቤ እወደዋለሁ፣ አፍቅረዋለሁ። እንግዲያው ለምን ጀምሺድና ልዑል ሰገድን ጠቀለልኳቸው? አላውቅም፣ ግን አይቆጨኝም። የተጋደሉት በእኔ ምክንያት ይመስለኛል። አሳዘኑኝ። በወጣትነታቸው በመቀጨታቸው አዘንኩላቸው። ግን እዚህ ውስጥ እኔ ጥፋተኛ ነኝ ብዬ በአንድ ጊዜ እንኳ አምኜ አላውቅም። ገና ለገና ሁለቱ ተኝተውኛል ተብሎ ከዚህ በኋላ እኔን ነጻነትና ምርጫ እንዳላት ሴት ሳይሆን እንደ ንብረት ቆጥረው ተጣሉብኝ። ስለዚህ የራሳቸው ጉዳይ ነው። አየኋት። ስለምንም ግድ የሌላት በጣም ጠንካራ በጣም ቆንጆ ሴት ናት። በኃይል ደስ አለችኝ። ደንታ የለሽም አልኳት። በጭራሽ አለችና እንደ ተጋደምኩ ብድግ ብላ በክርኗ ትራሱ ላይ ተደግፋ ወደ ታች አየችኝ። ጎንበስ ብላ አይኖቼን ተራ በተራ ሳመቻቸው። ፈገግ እያለች ስላንተም ቢሆን ደንታ የለኝም። ስለኔ ምንም ብታስብ የራስ ጉዳይ ነው። ብቻ ደስ ትለኛለህ፣ በኃይል ደስ ትለኛለህ። እንዴት ቆንጆ ነህ አለችና ጎንበስ ብላ ሐምራዊ አፏን
አፌ ላይ ደቀነች። አቀፍኳት። ውብ ብልግና ተጀመረ። ያቺ ልጅ መንግስተ ሰማያትን አጣጥፋ ጠቅላ በጭኖቿ ውስጥ ደብቃ ነው የምትዞረው ልልህ እችላለሁ። እኔ ምለው እንደ ኒኮል ያለች ሴት እየተኙ 2 ዓመት ኖረው ቢሞቱ ምን አለበት? ቢሰነብቱ ትርፉ ማርጀት አይደለም? እርጅና መጥቶ አጥንቶቼን አኮራምቶ ጅማቶቼን ሸምቅቆ ቆዳዬን አጨማዶ አይኔን አጨናብሶ ጠረኔን ሰርቆ በቁሜ በኤክስ አሮጊቶችና ሽማግሌዎች ሽታ ከሚገንዘኝ ኒኮልዬ ጭኖች መሃል ገብቼ ሙቀቱ ውስጥ ቀልጬ እርጥበቱ ውስጥ ማሙቼ ጥፍት ብል መርጣለሁ። የሰው ልጅ መጨረሻውን መምረጥ ቢችል መጨረሻዬ ኒኮል ውስጥ ቢሆንልኝ መርጣለሁ።